በጣም አስቸጋሪና ከባድ ነገር እየተፈጠረ ነው የሚገኘው። ተመልካችም እየተወዛገበ እንዲሁም ደግሞ ሀይሚም ግራ ገብቷት እስከ ማልቀስ ደረጃ ደርሳለች። የብሩክ ውሳኔ ምንድን ነው? ይሄ ነገር ፕራንክ ነው ወይንስ እውነት ነው? እውነት ከሆነስ በምን አይነት መንገድ ነው ሀይሚ ይህንን ችግር ልትፈታ የምትችለው? ወይስ ደግሞ ይህንን ችግር መፍታት ያለበት ብሩክ ነው ብላችሁ ታስባላችሁ? ሀይሚ ስለ ሁሉም ነገር እንግዲህ ምላሽ ሰጣለች። ዛሬም ድጋሚ እንግዲህ ብሩክ ትናንትና ከቤት እንደወጣ ዛሬ ላይ ተመልሶ መጧል ድጋሚ ማለት ነው። አሁንም በውሳኔው በአቋሙ እንደጸና ወይም ደግሞ ሀይሚ ውሳኔዋን እንድታሳውቀው አብረው ማደር እንዳለባት ግዴታ እየነገራት ይገኛል። በዚህ መሀልም እንግዲህ ሀይሚ እየተፈጠረ ላለው ነገር ሁሉ በጣም በከባዱ ግራ መጋባቱ ሁኔታ ውስጥ ነች። እንዲሁም ደግሞ በጣም አስቸጋሪ ውሳኔ በቃ የሆነ ውሳኔ ላይ ለመድረስ ራሱ በጣም አስቸጋሪ ሁኔታ ውስጥ ከቷታልና ሚፍታህም እንግዲህ የሚችለውን ነገር እያደረገ ነው። ነገር ግን ብሩክ ያው አብዛኞቻችሁ ፕራንክ እንደሆነ ነው እየገመታችሁ የምትገኙት። ግን ይሄን ያህል ማለት ይሄ ነገር ወይ ደግሞ ብሩክ ይዞት የመጣው ሀሳብ ፕራንክ ባይሆንስ ብላችሁ አስባችሁ ታውቃላችሁ? እስኪ ያስቡት ቆም ብላችሁና ይሄ ልጅ እውነቱን ቢሆንስ? ለምሳሌ አሁን አብራው እየኖረች ነው፣ ፍቃደኛ ሆናለች ማለት ከሁለት ቤት አንድ ቤት ውስጥ አንድ ላይ ሆኖ አንድ ላይ ለመኖር አንድ ላይ ለመሆን መጣለች አይደለም? ፈቃደኛ ሆናለች። በጣም ደስተኛ ሆና በጣም እሷን ለማስደሰት እሱም በከባዱ ብዙ እንትን ብሏል፣ ጥሮላታል። ያ ጥረቱም እንግዲህ ሀይሚ ተስማምታ ፈቃደኛ ሆና በጣም ደስ ብሏት ሳያስገድዳት ሳይጎትታት ምን ሳይላት በሀሳቡ ተስማምታ መጣ። ደስተኛ ሆነው እየኖሩ ነው እና ይሄ ልጅ አሁን ወንድ ልጅ ነው፣ ይወዳታል፣ ያፈቅራታል፣ አብረው ጥሩ ጊዜ እያሳለፉ ነው እና ድንገት ተነስቶ እንደዚህ አይነት ስሜት ቢሰማው በሱ መፍረድ እንችላለን ወይንስ ደግሞ እንደዚህ መሆን የለበትም እንዲህ ማድረግ የለበትም ውስጡን አውጥቶ መናገር የለበትም ብላችሁ ታስባላችሁ? ይህንን ጥያቄ የምጠይቃችሁ በጣም አስቸጋሪ ስለሆነ ነው። ማለት ቪዲዮ እየተሰራ ነው፣ እየተለቀቀ ነው። ሙሉ በሙሉ እናንተ ፕራንክ እንደሆነ አድርጋችሁ ነው አስባችሁ እየሰራችሁት ያላችሁት ወይም ደግሞ ሀሳብ እየሰጣችሁ ያላችሁት እና እኔ በሁለት መንገድ ነው የማየው። ለምን መሰላችሁ? በሁለት መንገድ የማየው ሁለት የሚዋደዱ ልጆች የሚፈላለጉ ልጆች ስሜት የሚባል ነገር አለ። ስሜታቸው ደግሞ ምን እንደሚጠይቃቸው ምን እንደሚላቸው አይታወቅም። ከባድ ነው። በእርግጥ ስሜታችን ሊቆጣጠረን አይገባም የሚል ሀሳብ አለኝ። ማለቴ እኛ ስሜታችን እንደፈለግን ልናደርገው እንጂ ስሜታችን እንደፈለገ ሊጫወትብን ወይ ደግሞ እንደፈለገ እያደረገን መንገዳችን እንዲያስተን መፍቀድ የለብንም ብዬ አስባለሁ። ግን ደግሞ አንዳንዴ ደግሞ ናቹራል ወይ ደግሞ ተፈጥሮ የሚባል ነገር አለ። ተፈጥሮ በራሱ በጣም በቃ ግዴታ ሆኖ የሚያስገድዳችሁ ሁኔታ አለ። በተለይ ደግሞ ለሴት ልጅ የቱንም ያህል በጣም ልትችል ትችላለች ወይ ደግሞ ስሜቷን ልትቆጣጠር ትችላለች ወይ ደግሞ ዛሬ የግድ መሆን አለበት የተባለውን ነገር ከነገ ወዲያ ምናምናምን ይሆናል አይደል? ብቻ ጊዜ እንዲወስድ ወይ ደግሞ ለጊዜ ትሰጠዋለች ብዬ ነው የማስበው። ሀሳቧን አእምሯን የሆነ ነገር ታደርጋለች። እና ወንድ ልጅ ላይ ይሄ ነገር ይሰራል ወይ ለሚለው በጣም ከባድ እና ከባድ ነው። ይህንን ስሜት የምታውቁት የወለዳችሁ ያገባችሁ ፍቅረኛ ያላችሁ ሰዎች ምን ማለት እንደሆነ ምን ለማለት እንደፈለኩኝ በደንብ ትረዱኛላችሁ። ኤኒዌይስ ግን ስለ ቪዲዮ ስናወራ ሀይሚ በጣም ተጨንቃለች፣ ተጠባለች፣ ግራ መጋባት ውስጥ ነው ያለችው። ይሄ ልጅ እሷን ለማስደሰት እንግዲህ ብዙ ነገሮችን አድርጎ አንድ ቤት ውስጥ እንዲኖሩ አድርጓታል እና ይህችን ነገር አብረሽኝ ደሪ ብያት ለምን አብራኝ አላደረችም? አንደኛ አታምነኝም ወይ? ሁለተኛ ለምን ስሜቴን አትረዳኝም ሊል ይችላል ብላ በጣም እያሰበች ነው ያለችው። ይህንን ነገር ማድረግ ትፈልጋለች እኮ አብራው መሆን ትፈልጋለች፣ አብራው ማደር ትፈልጋለች፣ በነፃነት ከእሱ ጋር እስከ መጨረሻው መቀመጥ መኖር ትፈልጋለች። ግን ደግሞ ጊዜ የሚባል ነገር አለ። ሁሉ ነገር ቀስ በቀስ ሁሉ ነገር በጊዜው ነው የሚሆነው። ግን ይሄ ነገር መሆን ካለበት ሀይሚ አይሆንም፣ አንተ ባለጌ ነው ወይ ደግሞ እንደዚህ እንዴት ጠየከኝ ወይ እንዴት እንዲሆናል? ወንድ አብረሽኝ የሚወዳትን ልጅ የሚያፈቅራትን ልጅ አብረሽኝ ደሪ ማለት ክፋት የለውም እንደኔ ማለት ነው። ወደዋለው፣ ታፈቅረዋለች፣ ትወደዋለች፣ አብሮ አንድ ቤት ውስጥ እየኖሩ ነው። ስለዚህ አብራው ብታድር ለሱ ዋጋ ብትከፍልለት ኖርማል ነው። ግን ደግሞ አሁን ሀይሚና ብሩክ ያሉበት ሁኔታ እዚህ ደረጃ ላይ የሚያደርስ ነገር አለ ወይ ለሚለው እሱ ሌላ ጥያቄ ነው፣ ሌላ ጥያቄ ምልክት ነው። ግን አሁን እኔ እያልኩኝ ያለሁት ምንድን ነው መነጋገር መቻል ጥሩ ነው። የእውነትም ማለት ነው መነጋገር ጊዜው ቦታው እንዳልሆነ ነገራቱ እንጂ ብሩክ ይህንን ጥያቄ ስለጠየቀ ባለጌ ነው ሊባል አይችልም። ለምን መሰላችሁ? ስሜት ነዋ። ታዲያ አብሯት ነው እየኖረ ያለው፣ ይወዳታል፣ ያፈቅራታል። በቃ ማደር እፈልጋለሁ ካለስ
እና ባጭሩ ምን ልላችሁ ፈልጌ ነው፣ ሀይሚም እንዲህ ስላለሽ ፕራንክ ነው አይ ነው፣ ግን የእውነትም እንዲህ ቢላት እንኳን ማለት ነው ሊከፋሽም ቅር ልትሰኝም አይገባም። ለምን ስለሚወድሽ ነው እንደዛ ይጠየቅሽ። ባይወድሽ ለአንቺ ቦታ ባይኖረው ባያፍቅርሽ ባያስብሽ በቃ ምንም በቃ ለአንቺ ምንም አይነት ስሜት ባይኖረው እንኳን አብሮሽ ለማደር ይቅርና በቃ አብሮሽ ለመዋል ቪዲዮ ለመስራት ራሱ አይመኝም፣ አይፈልግም፣ አይፈቅድም። እና ሀይሚዬ በጣም ተጨንቃለች። የእውነት ለመናገር በጣም ከፍቷታል። የሆነ አስባለች። አንደኛ የሆነ እሱን መጉዳት አልፈለገችም። በቃ ቤቱ መውጣቱ ምናምን የሆነ ነገር ሆኖ ቢሆንስ ምን ነክቶት ይሆን ምናምን ብላ በጣም ተጨንቃለች። ሁለተኛ ነገር ደግሞ ዝግጁ አይደለችም ለእንደዚህ አይነት ነገር። አሁን ብሩክ የጠየቃትን ነገር ሁሉ አድርጋ እሱ በሚፈልገው መንገድ በቃ ተነጋግረው ደስ ብሏት በቃ ይህንን ነገር ብታደርገው ደስ ይላት ነበረ። ግን እሷ የራሷ እቅድ አላት። እቅድ ደግሞ ማለት ደግሞ የሆነ አእምሯችሁ ዝግጁ ካልሆነ የቱንም ያህል አንድን ሰው ብታፈቅሩት ብትወዱትም አብራችሁ ልትተኙ አትችሉም። አእምሯችሁ መጀመሪያ ዝግጁ መሆን አለበት። አእምሯችሁ መጀመሪያ ማሰብ አለበት። ዛሬ ከሱ ጋር እንደዚህ ሆናለሁ በቃ አስደስተዋለሁ፣ ወይ ደግሞ ዛሬ በቃ ከሱ ጋር ሆኜ ደስተኛ ሆናለሁ ብላ ሀይሚ መጀመሪያ ዝግጁ መሆን መቻል አለባት። እና ብሩክም እንደዚህ አይነት ስሜት እንኳን ቢኖር የእውነትም ከሷ ጋር የመሆን ፍላጎት ቢኖረውም መጀመሪያ መቅደም ያለባቸውን ነገሮች አያውቅም ብዬ አላስብም። እዚህ ጋር መናገርም አይጠበቅብኝም። ምክንያቱም እሷ ሴት ልጅ ነች። ከሱ ስሜት ይልቅ የእሷን ስሜት ነው ሊረዳት፣ ትሪት ሊያደርግ፣ ሊጠብቅላት፣ በቃ ሞራሏን፣ ሀሳቧን ሊጠብቅላት፣ ሊያዳምጣት ፈቃደኛ መሆን አለበት። እና እሱ አሁን እዚህ ጋር ጓ ምናምን ሪ ስላለ እሺ ብለው የሆነ ነገር ቢፈጠር ወይ ደግሞ አብረው ብታድር ከባድ ነው። በእርግጥ አብረሽኝ ዳሪ ማለት የሆነ ግንኙነት እናርግ አይነትም ላይሆን ይችላል። ግን አንድ ወንድና ሴት አብረው ከተኙ ወይ ደግሞ የሚፈላለጉ የሚዋደዱ የሚነፋፈቁ የሚፋቀሩ ሰዎች አንድ ላይ ከተኙ ከባድ ነገር ሊፈጠር ይችላል። እና ሁሉም ነገር በእቅድ በመሰረት ሲሆን በፕሮግራም በእቅድ ሲሆን እየተሻለ ነው። እና ሀይሚም ሽማግሌ ቢላክላት በጣም ደስተኛ እንደምትሆን እየተናገረች ነው የምትገኘው። አዎ ያም እኔም መሆን አለበት ብዬ አምናለሁ። ለምን ከዚህ በኋላ ምን ቀራቸው? ተግባብተዋል፣ ገንዘብ አላቸው፣ እግዚአብሔር ይመስገን ጥሩ ቤት እየኖሩ ነው። እዚህ ቤት ላይ ትዳር የሚባለውን ነገር የእውነት በቃ ሽምግልና ተልኮ ቤተሰብንም አስደስተው ወግ ማዕረጋቸውን አይተው ጥሩ ኑሮ ቢጀምሩ ምን ትላላችሁ? አሁን ያሉበት ኤጅ በእርግጥ እኛ ተጋቡ ብለን የምናጋባቸው ነገር ነው ብዬ አላስብም። የራሳቸው የአእምሮነት ዝግጅትም ሊያስፈልግ ይችላል። እኛ አብረው መሆን ብቻ ስለፈለግን እነሱ አብረው ሆነው የማይወጡት ችግር ውስጥ መግባት የለባቸውም። ወይም ደግሞ እንደዚህ መገፋፋት በእርግጥ ለጥሩ ነገር ነው የምንገፋፋቸው፣ ለጥሩ ሀሳብ ነው። አንድ ሆኑ፣ መስመር ያዙ፣ ቤት ያዙ፣ ትዳር ያዙ፣ ኑሮ ያዙ ማለት ምንም ክፋት የለውም። ጥሩ ነገር ነው፣ ጥሩ ሀሳብ ነው። ግን ይሄ ነገር ሊሆን የሚችለው ሀይሚም በቃ አእምሯ ዝግጁ ሆኖ ብሩክም አእምሮ ዝግጁ ሆኖ ፈቅዶ ወደው ሁለታቸውም በደንብ ተግባብተው ይሄ ነገር አንድ ያደርገናል፣ ደስተኛ ያደርገናል፣ ጥሩ ነገር ያደርግልናል ብለው ሲያስቡ ነው ወደ ትዳር መግባት አለባቸው ብዬ የማስበው። በእድሜ በጣም ትንሽ ናቸው። በነገራችን ላይ ኢትዮጵያ ውስጥ ካሉ ዩቲዩበሮች እነዚህ ሀይሚና ብሩክ በጣም በእድሜ ትንሽ ልጆች ናቸውና ገና ብዙ ረዥም ጊዜያቶች አሏቸውና ግን ያው ያለውን ነገር ኦልሬዲ ጨርሰዋል። ማለት ያው አብሮ መኖር ነበር የቀራቸው፣ አብሮ ኑሯል። ግን ቤተሰብም እርስ በርስ ተዋውቋል፣ ተግባብቷል ምናምን ነገር እና አሁን የቀረው ሽማግሌ መላክ ነው። ብሩክ ደግሞ ይሄን ነገር የምትፈልገው ከሆነ የእውነትም ከሆነ በእርግጥ ፕራንክ እንደሆነ ያው ከአሳሳቅ ተረድተናል። ሽማግሌ ላክ ሲለው ሚፍታህ የምን ሽማግሌ ነው? እኔን የመሰለው ወርቅ የሆነ ልጅ በቃ እሷ ልጅ መላክ ያለባት እያለ ነበረና አንዳንድ ወንዶች ምን ይላሉ መሰላችሁ? ይሆናል አይደል አብረዋችሁ እንትን ይሉና በእጃችሁ ካስገቧችሁ በኋላ ወይ ደግሞ በቃ አብረ ከነሱ ጋር እንደሆናችሁ 100% እርግጠኛ ከሆኑ በኋላ በቃ እንደዚህ አድርጊ፣ እንዲሁኝ፣ እንዲውጭ፣ እንዲግቢ፣ እኔ ባልኩሽ ነይ፣ ሂጂ፣ ነይ ምናምን የሚሉ ሰዎች አሉ፣ ወንዶች ማለት ነው። በቃ አለ አይደለ የሆነ በእጃቸው ካስገቧችሁ በኋላ እንደፈለጉ ማሽከርከር ይፈልጋሉ እና እንደዛ መሆን የለበትም። ትዳር እስር ቤት መሆን የለበትም። ትዳር የምንፈራበት የምንቀጠቀጥበት መሆን የለበትም። እርስ በእርስ ተግባብተን ተዋደን ተሳስበን መኖር መቻል እንጂ ኑሯችን ለማሸነፍ እንጂ አንዱ የበታች አንዱ የበላይ ሆኖ ለመኖር አይደለም። እና ከባድ ነው። ሀይሚዬ በጣም ነው የተጨነቀችው እና መጨረሻ ላይ እንደውም ጸበል መሄድ አለበት ነው ያለች። ጭራሽ አልጋውን ሁሉ ጭኜ እሄዳለሁ ይበል። ኧረ ብሩክ ግን በዚህ ልክ ማለት ፕራንኮ ደስ ይላል፣ ጥሩ ሀሳብ ነው። እግዚአብሔርን ነው የምላችሁ። ለምን መሰላችሁ? አንዳንዶቹ እኔ እንደዚህ እያደረግኩልሽ እንዴት ስሜቴን አትረጅም? ለምን እኔ በፈለግኩት ቀን በፈቀድኩ ቀን አብረሽኝ አትተኝም? ብለው
በቃ ልክ ያችን ሴት የጥፋተኝነት ስሜት እንዲሰማት። አሁን ብሩክ ያደረገው ነገር አስተማሪ ነው በነገራችን ላይ የእውነትን በእውነተኛ ታሪክ ያለ ነገር ነው። ለምሳሌ አሁን ትወዷለች፣ ታከብሯለች፣ ታፈቅሯለች አብረው እየኖሩ ምናምን ነገር ግን በቃ ለእኔ ብላ የሆነ ነገር ማድረግ አለባት እኔ በፈለግኩት መሄድ አለባት ብሎ የሚያስቡ የሚያምኑ ሰዎች አሉ። ያንን ነገር ካላደረገች በቃ አታምነኝም አትወደኝም ማለት ነው፣ ለእኔ ቦታ የላትም ማለት ነው፣ ዝም ብላ ነው ፍቅር ፍቅር የምትለውም ይሏሉ 100%። እና ሀይሚ በጣም ነው የተጨነቀችው። ይህን ነገር ለማድረግ አሁን ዝግጁ አይደለችም፣ ታስታውቃለች። ዝግጁማ ብትሆን እሺ ችግር የለውም ኖርማል ነው። እንደዛ ካሰብክ እኔም ደስ ይለኛል። በቃ ያለውን ነገር እንደዚህ ሽማግሌ ላክ ምናምን ብላ ታወራለች። ግን እኔ የተረዳሁት ነገር ማለቴ ከዚህ በኋላ እንደምታስብበት ነው የተረዳሁት። ማለት ይሄ ነገር ፕራንክም ቢሆን የእውነትስ እንደዚህ አይነት ስሜት ቢሰማውስ በምን አይነት መንገድ ነው መመለስ ያለብኝ? በምን አይነት መንገድ ነው ከብሩክ ጋር መቀጠል ያለብኝ? በምን አይነት መንገድ ነው ይህንን ነገር ልረዳው የምችለው ብላ ቆም ብላ አስባ እንግዲህ ለራሷም ትምህርት ወስዳበት ታልፋለች ብዬ ነው የማስበው። ግን በጣም ተጨነቀች። አብራ መኖሩን አንድ ቤት መሆኗን በቃ በሱ ቁጥጥር ስር ማለት በሱ ስር መሆኗ ማለቴ ይጠብቃታል ከብዙ ነገሮች። ለስራቸውም በጣም ጥሩና ጠቃሚ ነገር ነውና ይህንን ነገር ፈልገዋለች። ግን ደግሞ አላደል ከዚህ ቤት ብትወጣ በቃ ተመልካችንም የሚከፋዋል ብላ አሰበች። እሷም እንደምትከፋ ከብሩክ ያለው ነገር ደግሞ በእንደዚህ አይነት ነገር እንደዚህ መሆኑ በቃ ተደስቼ ሳልጨርስ ነው ያለችው። የእውነት ለመናገር ደስታ ለካ አንዳንዴ አይቆይም አለች። በጣም ከባድ ነው እውነት ለመናገር በሚዋደዱ በሚፋቀሩ ሰዎች መሀል የሚገባው ታሪክ በጣም ብዙ ነው። አንዱን ስትሰፉት አንደኛው እየተፈታ፣ አንዱን ስትለቁት አንዱ በቃ እንደዛ ነው የሚሆነው። እና ህይወት እንደዚህ ነው። ምንም አልጋ ባልጋ ሆኖ የሚቀጥል ኑሮ ህይወትም የለም። ግን ዋናው ነገር ደግሞ ሁለታችሁ መግባባታችሁ ነው። የቱንም ያህል ፈተና ቢመጣ ዛሬ ብታለቅሱ ነገ ትደሰታላችሁ። የህይወት አንዱ አካል ስለሆነ ነው። በቃ ደስታም አለ፣ ሀዘንም አለ፣ ማጣት አለ፣ ማግኘት አለ፣ መሳቅ አለ፣ መጫወት አለ። 24 ሰዓት መጫወት መሳቅ ምናምን ብቻ አይደለም ያለውና ብቻ ዛሬም ፕራንክ ነው ተብሎ ቢነገራቸው ደስ ይለኛል። ግን ወደ ኋላ ወደ መጨረሻው አካባቢ እንግዲህ ሀይሚ በሩን ሁሉ ቆላልፋበታለች፣ ወደ ጸብ ልትወስደው ተዘጋጅታለች። እና አይ ብሩክ ይመች። ግን ጓልክ እኮ እንደው እኛንም ራሱ ግራ አጋባን። ግን ብዙ ተመልካች በቃ ፕራንክ ነው እያለ ነበርና እኔ ደግሞ በሁለት መንገድ ነው ያየሁትኝ የተረዳሁት። ለምን ይሄ ነገር የእውነትም ቢሆን ሀይሚ በምን አይነት መንገድ ነው መቀበል ያለባት? ግን አንዳንዶቻችሁ ሴቶች በቃ እንዴት ትቀበለው ለምን እሻትለውም? ከወደደችው ካፈቀራችሁ ቤቱ ድረስ ሄዳ አብራው እየኖረች አንድ አልጋ ላይ መተኛት ምን ነውራለሁ? ወይም ደግሞ ተረጁ ወንድ ልጅ ነው ስሜቱን ምናምን እያላችሁ ነበረ። እዚህ ጋር ስለ ስሜት እናውራ ከተባለ መጀመሪያ በእናንተ እንዲሆንባችሁ የማትፈልጉትን ነገር ለሰው አድርጉ። ሰው እንደዚህ በሉ እንደዛ ብላችሁ ሀሳብ አትስጡ፣ በመጀመሪያ ደረጃ ማለት ነው። እኔ ቦንስ ብላችሁ አስቡ መጀመሪያ። ሲቀጥል ደግሞ ሀይሚ አብረው ለማደር ፍላጎት ሳይኖራት ቀርቶ አይደለም። ግን የራሷ መስመር አላት፣ የራሷ እቅድ አላት፣ የራሷ ሀሳብ አላት። አእምሮዋም መጀመሪያ ዝግጁ መሆን አለበት ይህንን ነገር ለማድረግ፣ ይህንን ሀሳብ ለመቀበል አእምሮዋ ብስል ብሎ በደንብ አስባበት ምናምን ነው መሆን ያለበት። ለወንድ ልጅ ቀላል ሊሆን ይችላል፣ ለሴት ልጅ በጣም አስቸጋሪና ውስብስብ ከባድ ነገር ነው እና ዝም ብሎ ተረጃት ምናምን የሚባል ነገር የለም። እና ሀይሚም ይሄ ነገር እንዳስከፋት ሴት ልጅ ነኝ እኮ ብላለች። እና እውነት ነው፣ ክብር ሞራል የሚባል ነገር አለ። እግዚአብሔርን በቃ ብዙ ነገሮችን መጠዋል፣ ብዙ ተጉዘዋል። ግን ደግሞ ሁሉም በጊዜው ሲሆን ነው ደስ የሚለው። በእቅድ ሲሆን ሁሉም በአእምሮ ዝግጁ ሲሆኑ ነው የሚሆነው። እና ይህንን ነገር ነው ልናገር የምችለው። ብሩክ ለማንኛውም ያው ነገ ባታቆየው፣ ሀይሚ በጣም የተጨነቀች ስለሆነ ሀይሚም እኔ እንጃ አላቅም፣ ብቻ ጠንካራና ጀግና ሴት ናት፣ ብልህ ናት። ምን ማድረግ ምን ማለት እንዳለባት ታውቃለች። የእውነቴን ለመናገር ማለት ነውና ከራሷ በላይ ደግሞ ለሱ ነበር ስታስብ የነበረው። እንዴ ባለጌ ውሻ እንዴት ነው እንደዚህ የሚያስበኝ? እኔ ባለጌ ሴተኛ ዳሪ መሰልኩት እንዴ እንደዚህ የሚለኝ ምናምን ብላ አብሬው ስለኖርኩ እኔ ሴትነቴን ክብሬ ልሰጠው ነው ምናምን ብላ ጓ ማለት ሳይሆን በቃ ከሁለት አንጻር ነው ያየችው። በቃ አትረዳኝም ብሎ ያስባል፣ በቃ አታምነኝም ብሎ ያስባል ብላ አሰበች። ሁለተኛ ነገር ደግሞ ብቻ በጣም ነው የተጨነቀችለት ለሱ። የእውነት ለመናገር ስሜቱ በጣም ለመጠበቅ እየሞከረች ነው። እና ይሄ ደግሞ በጣም እንደምትወዱ ምን ያህል እንደምታከብሩ ምን ያህል ቦታ ለሱ እንደምትሰጩ እሱም ያውቃል፣ እኛም አይተናልና ሀይሚዬ አይዞሽ አትጨነቂ፣ ሁሉም ለበጎ ነው ብለን እናልፈዋለን። ነገ እንግዲህ ነገራቶቹ ተስተካክለው እንደሚመጡ ተስፋ እናደርጋለን።
በጣም ከባድ ነው። ዋው ይህን ነገር ሀሳብ እኔ እንጃ አላቅም። በህይወታችሁ ቢያጋጥማችሁ እናንተ ምን አይነት ውሳኔ መወሰን አለባችሁ? እኔ እንጃ። እስኪ ሀሳብ ስጡበት። ቅመሟ ግን ስታለቅስ ማርያምን ያሳዘነችኝ። የኔ ቆንጆ ውብ ናት ደግሞ እንዴት እያማረባት እንደመጣ ጨረቃ። እውነትም ጨረቃ ይመችሽ።